ወንድ ሆናችሁ መሰላችሁ አንተ ምላስ ረዝሟል አይምሮን በእንትን ወቅቷለች ደፍነዋለች እና የምናቀም አቤል ስላልሆንክ ማለት ነው አንተን የሆነ ነገር አድርገን ሰቦስ መግባት አልችልም አይምሮህ እየሰራ አይደለም አቤል አብዳል ይሄንን ምን ሰምታችሁኛል አይደል ጸበል ምናምን መሄድ ካለበት ጸበል ልንወስድ እንችላለን ገና ይሁን መጫወቻ ያረጋል የዛ ብሩክ የሚባል አለ ገና እሱ እንደሱም ትምህርት ነው የሚለው እየሰማኝ ነው ይሄ ነው አቅማ ይሄ ነው እንደዚህ ነው አይደል ከፈለክ ደግሞ ማለት ነው ገና ይሁን ሙሉ ውሃ እየሰማኝ ነው አይደል ትሰማለህ ሰማላ አንተ እኛ ጓደኛዬ እየሰማኝ ነው ዱቄታ ከሐውሳ እየሰማኝ ይኸውልህ በትምክንያት ነው አውቄ ታስኩል ይያልኩ ዝም ትላለህ አትልም አንተ እኔ እኮ ራሴ ከእንትን ጋጋይተው ገብቶኛል አውቃለሁ ማዳበሪያው ምናምን ከተዋል ቶ ልክ ነህ ቀጣይ በፌስታል ነው የሚያስገቡ ሰምተኛል ያሳለፍናችሁ ምን ያደረጋችሁ ወንድምሽን አይተሽዋል ግቢያ ምንድነው ያደረገው ምንም የት ነው የምገባው እሺ በቃ እጂ ለፊ በእናትሽ ምንድነው ያደረከው ይል አንተ ከሱ ተሽለህና ግቢ አንቺ እሱ ያደረገኝ ያለውን ነገር ታውቂያለሽ ላንቺ ብዬ ለቅቄው ምን እንዳረገኝ ይኸውልሽ አይተሽዋላ ምን ላንቺ ብዬ ማለት ነው ለቅቄው ያደረጋችሁት ያላችሁት ልጁን ሰላም ቤተሰቦች እንዴት ናችሁ ያው እንዳያችሁት ለሰላም ተራሱ ጊዜ የለን በጣም የሚያስጠላ ነገሮች እየተከሰቱ ነው ያለው ያለንበት ነገር በጣም እንደሚያስጠላና ደስ የማይል ነገር እንደሆነ ታውቃላችሁ በጣም የሚያስጠላ ነገር ውስጥ ነው ያለው ሰዎች ሳንፈልግ እልህ ውስጥ እየከተቱን ነው ሁለት አንድ ህፃን ልጆች እልህ ውስጥ እየከተቱን ነው ያያችሁት ከሆነ ቪዲዮዎቹን እኛ ተሸንፈን ሳይሆን በጣም ሪስፔክት ስላለኝ ነው በመጀመሪያ ጊዜ ስለኔ ነገራችኋለሁ እዩኤልም ላይ ደግሞ ይሄ ነገር ያደረጉበት ነገር በጣም አቤል ያደረገበት ነገር በጣም አስነዋሪና በጣም አጠያፊ ነገር ነው ይሄ ደግሞ በእንደዚህ ያክል መንገድ የሚቆም ነገር አይደለም እሳት ፊም እንደመንካት ነገር ነው ፊም ደግሞ ሲቦለቦል ምን ያክል እንትን እንደሚሆን ታውቁታላችሁ መጀመሪያ በጣም ዝም ብዬ ነበር እኔ ግን አሁን በጣም የተናደድኩ በጣም ከምታስቡት በላይ እዩኤል አውራና እኔ ስሜታዊኛው ታውቃለህ ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ያው እንግዲህ የተፈጠረ ያለውን ነገር አይታችኋል እና አቤልን በዚህ ናክል ያደርጋል ብዬ ጭራሽ አስቤ አላውቅም ከኔ ጋር በቃላት እና በሐሳብ ካለ መግባባት ውጪ እኔ አቤልና ያደረኩበት ምንም አይነት ነገር የለም ግን አሁን ላይ አቤል ተነስቶ ይሄንን ደረጃ በዚህ ናክል ነገር ሲያደርግ ስለ አቤል የነበረኝ ጥርጣሬ እውነት እንዲመስልና እውነት እንደሆነ እንዲያሳየኝ ያደረገኝ ትናንትና ጋርድ ቀጥሮ ሁለት ጋርዶች ናቸው አንገቴን ይዘውኝ ምናምን ያ ሁሉ ነገር ተፈጥሯል እና ሩጬም ከዛ በኋላ ልደርስበት አልቻልኩም ነገሮች እንዳጋጣሚ ነው ሶሊ ደረሰች ግን ያ ሁሉ ነገር ተፈጥሮ በዚህ ናክል ልብ ሊሰማው ከቻለ እኔም ወንድ ልጅ ነኝ ዝም ልለው አልችልም ልታገሰውም አልችልም እስከዛሬ ታግሼዋለሁ እስከዛሬ በስነ ስርዓት ነበር እንደ ጓደኛ እያወራሁት የነበረው ግን አቤል ከኔ ጋር የተለየ ቂም ያለው እስኪመስለኝ ድረስ በዛን አክል የድሮ ጓደኛዬ እንደዚህ የሚያደርግ ከሆነ መልሱ ምን እንደሚሆን ለእናንተ ለራሳችሁ አሁን አሳያችኋለሁ ወንድ ልጅ ነኝ ወንድ ልጅ እንደዚህ በዚህ አክል ደረጃ ተዋርዶ ዝም ማለት አለበት ብዬ አላስብም ያንን ነገር ደግሞ ለራሱ ነገር ያለው ያንን ነገር ሲያደርግ እና መዳበሪያው እስከቶ መጫወቻ እንዳደረገኝ ምን አድርጌ መጫወቻ እንደማደርገው በእናንተ ፊት እኔ ህግ ቢት ምናምን ሜርሶ አይደለም እኔ በእናንተ ፊት አሳየው እኔ ቡቺ አንተ ላይ እንደዛ ለሁለት ሲያደርጉ የነዚህ ልጆች መጨረሻ በጣም እየሄደ እንደሆነ ነው የተረዳው የተገነዘብኩት ከዛ ቴክስት ልክላኩለት ምን አይነት ጭምልቅና ነው ያደረክ ያለው አቤል ምንድነው ያደረክ ያለው ቡቺ ላይ ብዬ በተናገርኩት ነገር ስሜን እያጠፋ ነው ብሎ መጥቶ ያንን ነገር አደረገ ማለት ነው ሰው ቀፍሎ እኔ ደግሞ ለአንተ አቤል ሰው መክፈል ምናምን ወይም ቀጥሬ አይደለም መመጣው ዛሬም ቡቼ አብሬ ካልሄድኩ ስላለኝ ነው እንጂ ብቻዬን እየጠበቅኩ ነበር ከትላንትና ሰዓት ጀምሮ ማለት ነው እና ነገሩን የጀመርከው አንተ ነህ ምንም ሳላረገ ቆስቁሰኛል አርፎ እንደሚያስከፍላቸው ነገራቸዋለሁ ከኛ ጋር መጋጨት መጨረሻው ባይዘዌ አፉን ይዞ መቀመጥ ወይ ደግሞ እንደ ሴት እያለቀሱ ወደ ቤት መግባት ነው ጥጉ ማሳሰር ምናምን ነገር እሱ ነገር ይቆማል እንዲህ ቂቤ እየቀባናችሁ ወደ የምትሄዱበት ቦታ ትሄዳላችሁ አሁን ግን ክብር ፍራቻ ምናምን ጥጌን አሳያችኋለሁ አሁን ማለት ቤተሰቦች አንዳንድ ሰዎች አሁን አቤልም የተናገረው ትላንት አንተ ጋር እየተናገረ የነበረው ነገር አስታውሳለሁ ምን እንዳልታውቃለህ አንተ ከነሩታና ከነ አቤል ከኔ በልጠ ቀርበ ነው ወይ ምናምን የሚለው ነገር እሱ ነገር አሁን በጣም ነው እኔ ሾክ ያደረገኝ ባለፈው እኔንም ብሎኛል
እና ከዚህ በፊት ምን ብሏል ታውቃለህ? እናንተ ከአብርሃምና ሩታ ከኔ ይበልጥ ቀርባችኋቸው ነው ወይ እንደዚህ የምታወሩት እምቡር የምትሉት ምናምን ነገር ብሎ ተናገረ። እኔ ግልጹን ልንገራችሁ፣ ባናታችሁ ልትተከል ትችላላችሁ። ይሄ ኤርሜላን ባናትሽ ልትተከል ትችላለች። አቤልም ቅቤ ተቀብተ ባናት ልትተከል ትችላለህ እንጂ ዛሬ አላዳምጥም። አንድ ደግሞ አለን በውቅላ የሆነ ብሩኬ ነው ማን ነው ይባል ህፃን የኤርሜላ አገልጋሎች ማለት ነው። ባናታችሁ ልትተከሉ ትችላላችሁ። እኔ እምቡቼ ማንም ሰው ቀና ብሎ አይቶኛል። እናንተ ናችሁ የደፈራችሁኝ ቤት ላይ እሱን ደግሞ አሳያለሁ። ድረስ ለምን መጣችሁ ብዬ ስለተናገርኳቸው አይደል? ቂቢያቦች አቤል እኔ ላይ እንደዛ ያደረገው አንተንም አፍና ሲዘልም ብሉኝ። እሺ አሁን ማለት ነው አርፎ የተኛውን በሬ ነካክተው ያደረጉት አውሪ ነው አሁን የሆነው ነገር ማለት ነው። እንደዚህ አይነት ባህሪን አታውቀውም። እንዴት እንደማሳየ ደግሞ አሳያለሁ። አንዳንድ ቤተሰቦች እኛ አውቀ ተሸንፈን ምናምን ነገር ወይ ደግሞ ዝም ያልንበት ምክንያትም አለን። አንደኛ ነገር ኢዩኤልም ዝም ያለበት እኔም ዝም ያልንበት ምክንያት ያለው አንደኛ ነገር በማክበር ነው። ያው አብርሃምንና ሩታን በማክበር ነው። ይሄን በጣም ረጅም እርምጃ ላይ ያለው ግን አሁን ክብር ፍራቻ ነው። ክብራችን ጥግ ድረስ የተነካው ምናሳያቸውን ደግሞ እናሳያለን። ማንም ቅቢያም እየተነሳ እዚህ ጋር ስለ አብርሃም ስለ ሩታ ማንም አፉ እንዲከፍት አልፈልግም። ማንም አቤልም ሆነ ያጻን ጥጃ የሆነ ህፃን ልጅ አይነስባችሁ ነው ማጠፋላችሁ። አይነስባችሁ ሄደም ማለት ነው። እነዚህ ልጆች ሰበብ አላማቸው ምን እንደሆነ አይታወቅም። ተረጋጋና ማለት ነው። እንደዚህ ልብ የሰጣቸውን ነገር ማወቅ ፈልጋለሁ። እኛና እነሱ እኮ እንታወቃለን አይደል? አብሮ አደግ አይደለን ማለት አሁን ላይ እንደዚህ ልብ የሰጣቸው ነገር ለብሩኬም ብዙ ስራዎች አሉ። ኢትዮጵያ ውስጥ ብዙ ተደራጅተው የሚሰሩ ስራዎች አሉ። እሱንም ስራ እኮ መስራት ይችላሉ። ብሩኬ አዩኤል ያንን ስራ ሰርተው ህይወታቸውን ማስተካከል ምናምን ይችላሉ። እሱን ደግሞ እጃቸውን ያገኛሉ። ቤተሰቦች ሁሉ ነገር እናሳያቸዋለን በተግባር ማለት ነው። ሄርሜላ በዚህ ናክል እየደገፋቸዋት ከሆነ ብሩክንም ሄርሜላንም አቤል ምን አይነት ሁኔታ ውስጥ እንደሆነ አሳያቸዋለሁ። ብሩክም ሄርሜላንም ደግሞ ጆሮአቸውን ይዤ ይሄን ነገር ወደ እናንተ እንደምንመጣም የመጨረሻ ማስጠንቀቂያ ነው ማለት ነው። ዛሬ ባውራሽ ልስኛል። በእናትህ ሂድ ወደ ቤት በእግዚአብሔር ሂድ ወደ ቤት ማርያም ተዋረለም በማርያም ብቻ አይደለም ና እሺ ብቻ ልጨርሰው በማርያም ሂድ ጥቅላት እያመመኝ ነው እንዴ ብቻ ልጨርሰው ነው በእናትህ እኔ በቃ ሁለቱም አሉ እኔ ልጨርሰው ኬዙ እኮ አይደለም እሺ አንተ እሺ በራስና መሆን አለሞስ ተዲና ታላንተና ነጫጭባ ልጅ ያለ አቤል የሚባል ልጅ እሱ እዚሁ ነው ያለው ቤት ውስጥ እኛ ቤት ውስጥ ነው ያለው። እናሳያቸዋለን ያለውን ነገር ወንድነት ምን አክል ጥግ እንደሆነ ይሄ ሁሉ ነገር እየደረሰብን ያለው ሩታና አብርሃም እንዳይፋቱ ስለፈለግን ነው። እንዲጣሉ ስለፈለግን አብርሃምን እየተቆጣን ስለሆነ እኔና ቡቼ ሚስት ነች የምታዋጣው ያን ስለሆነ እሱ ግን የአብርሃም ጓደኛ ስለሆነ ከሄርሜላ ጋር ምን እንዳላላቅም ሄርሜላ ንጹህ ሰው ነች እያለ በመናገር እኔ ላይ ነገር ደረሰብኝ አይደል? እኔ ደግሞ አቤል ጥጉን አሳያለሁ መድኃኒዓለም እናስ እሺ ቲቪተኛው መስሎክ ምናምን ነገር ደነፋር እንዳይለኛ ቤት ድረስ ሽጉጥ ይዘህ ድጋሚ ማዳበሪያ እሱን ከተትከው የኔ አልበቃ ብሎ አንድ ጥያቄ ጠይቅ እስቲ አውራ እስቲ አሁንም እያወራ ነበር በጣም እየለፈለፍክ ነበር እስቲ አውራ እስቲ እኛውን አንነካ እስቲ አውራ ምንድነው አላማ አረ ምን አድርጌ ነው እኔም በማዳበሪያ እንደዛ ልታደርገኝ የቻልከው ይሄን እንድነግረኝ ብቻ ነው ፈልገው አውራ እስቲ አንተ አውራ ቀና ብላ አውራ ጉልበት ይላችሁ አውራ እስቲ አውራ ተናገር እስቲ ምንድነው እንደዛ ያደረገ ነገር አውራ እስቲ ተናገር እስቲ አውራ ምንድነው እንደዚህ ቲቪ ተወጣጠረ ምንድነው እንደዚህ ያደረገ ምንድነው አንድ እንጀራ በልጭ እስቲ መታ ሄርሜላ አድነው ሄርሜላ ማነች ይሄ ህይወት የራሴ እንጂ ሄርሜላ እኮ አይደለም ምንድነው ስላልተጻፈ ነገር አድርጌ ነው እንደዚህ ያደረገ ያልተጻፈ ነገር መታነቡት በክብሬ ስለመጣ ቴክስትን የጻፍኩልህ ቡቼ ላይ እንዴት እንደዛ ታደርጋላችሁ ነው ያልኩ አይመለከተም ደግሞ እኔ ደግሞ እንዳንተ በጋርድ ምናምን አስይዣለሁ እዚህ ጋር ያመጣው ታውቃለህ ልታስመታኝ ነው ጸጉርን ይዤ ነው ያመጣው ይኸውልህ እኔ ተይዤልህ ነው ተይዘልኝ ነው አውቄ ተይዤላችሁ ነው እሺ እያረክ ያለው ነገር አሁንም በጣም እየተማርክ አይደለም ከስተት ግዴታ አንተ ልብስና አስወልቀን ፓንትና አስወልቀን ወደ ውጪ መልቀቅ አለብን እንደዛም ታስበው እንደዛ ነው ይሄ እንደዛ አለቀውም በክብሬ ነው የመጣው ሰማኛለህ እናንተ ወንድ ናችሁ የኔን ሱሪ ታውልቃላችሁ አቤል ምን እያርክ ነው የኔን ሱሪ እየሰማኝ ነው ምንድነው እኔ አሁን ራሱ ተይዤላችሁ የመጣው አሁን ራሱ አውቄ ነው ተይዤላችሁ የመጣው ሰማን እንዴ እንደማመጣ ለሁለት ልበሉኝ ነው ለሁለት እዩል በእናትህ ጣሽ አንድ
ውጣና አንዴ ላውራው እኔ ልኩ ላሳየው እግዚአብሔር ምንድነው ልክ ነው የምታሳየው ሰማኝ ሰበብ ውስጥ ሊከተል እሺ በማርያም እዩል አንዴ ልጋ አንተ ምንድነው የምትወራው ለሁለት ምናምን የምትለው ምንድነው እኔ እዩል በእግዚአብሔር ይጃል ውጣልኝና እኔ ላውራው እንደ ወንድ ልጅ ለምን ማስመኝ ይሄ ጥጋቡ ገና አለቀቀውም እኔ ብቻ ያወራለሁ አንገት እንደዚህ ቆርጬ ማለት ነው ፖሊስ ጣቢያ መንከራተት ስለማልፈልግና ጓደኛዬ ስለሆንክ ነው ቆረጠኝ ቢያንስ ሁለታችን የሚያቀን ሰው አለ ወንድ ስላልሆናችሁ ነው ማቆርጠኝ ወንድ ነው ቆረጠኝ ልክህን ያሳያል የሚያሳይ ወገን አንተ አብተ ምንድነው እነዚህ ሰዎች የሆነ መርፌ ወብታችኋለች መሰለኝ እነዚህ እንትና አንተ ሄርሜላ አሁን የለም ፍቱኝ ይኸውልህ አንተ እያደረክ ያለው ነገር ገና በህግ ያስጠይቃል ህግ ጋር ግን አንወስድም እኛ እዚሁ ነው የምንጨርሰው ነገሩ ማለት ነው እየሰማኝ ነው ምን አይነት ነገር ነው ከዚህ በኋላ እንዳትላላክ አድርገን ነው ምንለቅ አኮላሽታ ምንለቅ እሺ እየሰማኝ ነው ማን ነው የሚላላከው አንተ እኔ ራሴ አቋም ያለኝ ሰው ነኝ ወይኔ ጉቺ መላላኩማ እኮ ጥጉን እየሰራ ነው ያለው እስካሁን ድረስ እኔ አንገቱን ልበለው እንዴ በዚህ እኔ ግራ ገባ እስቲ ቆይ አንዴ ሊዮስ ምንድነው ማለት ሴት ነው እስቲ አንዴ ያሳይ ወንድነቴንማ አሳየው ከዛ አንበርክኬ ካረጥ አቤል ምንድነው እንደዚህ ያጠገበ ድሮ እንደማልኮረኩም ቆይ አሁን አንተ እኔ የታገስኩ ያልኩት አቤል ምን ሆኗል ብዬ ነው አቤል ምንድነው ይነካ የሚለው ነው አሁን ዝም እያልኩ ያሉት ስሜን እያጠፋችሁ ነው ያለ ስም እየሰጣችሁ ነው ስማችሁ እንዲጠፋ ያደረጋችሁት ራሳችሁ ናችሁ ስማኝ በዚያ ካፋ እንዳለ አንተ ልጅ በለኝ እሺ ካልሆነ በለኝ እንገናኝ ራሳችሁ ናችሁ አንተና ብሩክ ናችሁ ስማችሁ እንዲጠፋ ያደረጋችሁ ያላችሁ የምን ስም መጥፋት ነው የምትለኝ ምንድነው አንድ ሰው የሆነ ስህተት አልሰራውም በርግጥ ግን ደግሞ ስተትን ብሰራ እንደዚህ ምንድነው ውር ስም እስከ ማጥፋት ድረስ ንገረኝ ሩታ ከቤት ወጣ አይደለም ሩታ ከቤት ወጣ ልጅቷ ስትመጣ ደስተኛ ሆናችሁ ልጅቷ መቀበል የጓደኛን ደስታ መፈለግ ነው ያንን ስለተናገርን ነው እንደዚህ አቱም ብለን በተናገርንበት ነው እኔ አንተን ስም ያጠፋው ስምን ያስጠፋው ይኸውልህ እየሰማኝ ነው ካሁን በኋላ ራሱ ይኸውልህ እየሰማኝ ነው ሲጀመር አንተ ብቻ አይደለም እሱ ራሱ ሽጉጥ ይዞብኝ መጥቷል ቤቴ ድረስ ምን አይነት ድፍረት ስርዓት እንድትይዝ እኮ ነው እስኪ ንገረኝ አንተ ከዛ በኋላ ጋርድ ቀጥረኝ አንተ ጋር ህግ የለም አንተ ጋር ህግ የለም እኔ በአግባቡ ነው ህግን እየተገበርኩ ያለሁት እየሰማኝ ነው የሰው ትዳር እየበጠበጥክ ያለው አንተ ምን አገባ ያገባኛል ምን አገባ ጓደኛው ነኝ አብራ የማ አያውቅህም አዝማተንም እየመለስክልን ያለው ይኸውልህ አውቄ ተይዤላችሁ እንደመጣሁ አታውቁም እጃችን ላይ ሰበብ ለመሆን ነው ሐሳቡ መጫወቻ አድርገን ከዚህ ቤት ግን እንደ አንተ ጸጉርን እየነጨው እንደዚህ ባዶ ላስቀረ እንዴ አንተ እንዲህ ነው የሚያደርገው ጥጋብ ቡቼ አቤል በጣም እያወራ ነው አካሌን አትነካኩት ያለበት ቦታ ወቀ ጺምን ነው እንዲህ ብለጭል ጺምን አየዋ ይሄን ጺም አየዋ እንደዚህ አራግፍልሃለሁ አየዋ አንተ አራግፍልሃለሁ እየሰማኝ ነው በሚኖክሲድ ያደገ ጺም እንዳይመስልህ ይኸውልህ አንተ ሄርሜላ በእንትና እንደዚህ እንድትወጣጠር ያደረገችን አትለቁኝ እኔ እኮ አውቄ ነው ተይዤላችሁ የመጣሁት እና አብርሃም ወንድ ሆናችሁ መሰላችሁ ሰማኛ እንዴ አንተ ምላስ ረዝሟል አይምሮን በእንትን ወቅቷለች ደፍነዋለች እና የምናቀም አቤል ስላልሆንክ ማለት ነው አንተን የሆነ ነገር አድርገን ሰቦስ መግባት አልችልም አይምሮህ እየሰራ አይደለም አቤል አብዳል ይሄንን ምን ሰምታችሁኛል አይደል ጸበል ምናምን መሄድ ካለበት ጸበል ልንወስድ እንችላለን ግን እኔ አንተ ላይ ጂን ሰንዝሬ ሰው ውስጥ አልገባም ወደ አይምሮ ግን ተመለስ ታውቀኛለህ አትመለስንም ታውቀኛለህ ይኸውልህ አውቀ ነው ይሄንን ነገር እያደረክ ያለው በመዳበራ አውቀ ነው ይሄንን ነገር አንተ ጋርድ ቀጥረ ነው በመዳበራ ነው ያስመጣው እሱ ትላንት ሮጠ ነው ያመለጥከኝ በመዳበራ ነው ያስመጣው አሁን ደግሞ በኩርቱ ፌስታል ሁለታችሁንም አስመጣችኋለሁ አንተ ልጅ እንደኔ የሚያረጋግር አብዷል እንዴ አማል ምንድነው አማኑኤል ነበርክ እንደከረምኩ አማኑኤል መድኃኒት እየወሰድክ ነበር እንደ አዲስ አበባ የነበርክ ሰዓት ምን አስነክታችሁ ነው እቺ እኔ ማለት ነው እንደ ድሮ ብንሆን ማርያም እንዲ 10 ቦታ እንድቆራርጠን በፔስታል አድርገን እንሸኘደ ነበር ለሄርሜላ ነበር መስጣት ኃጢአት አትስራ እንደዚህ መንቆራረጥ ምናምን እኔ እናንተን የሆነ ነገር ማድረግ እኮ ከብዶኝ አይደለም እቆራርጣለሁ ምናምን እንደሰነዝር እየፈለኩ ነው ግን ማለት ነው የሚከተላችሁን ነገር ይከተላችኋል ይዛውና አሲዱን ቶሎ እኔ አንተ በጣም ሙድ ያስክ ነው እኔ ላይ የሆነ ነገር ቢፈጠር ይዘውና እያልኩ ነው እንደገና ነው እስኪ ምን የምታመጡት ነው ያለው እስቲ የምታመጣውን አሳሂያን ይኸውላችሁ እኔ ላይ የሆነ ነገር የምታረጉ ከሆነ ማለት ነው አይደለም ይኸውልህ እንደገና ነው ካሜራውን አቅርበው እንደገና ይኸውልህ ቡቼ እንደገና ነው ማስገርዛችሁ እንደዚህ ማለት ነው ፊት እንደዚህ አርጌ ገና ይኸውልህ መጫወቻ ያረጋል የዛ ብሩክ የሚባል አለ ገና እሱ እንደሱም ትምህርት ነው የሚለው እየሰማኝ ነው ይሄ ነው አቅማ ይሄ ነው እንደዚህ ነው ከፈለክ ደግሞ ማለት ነው ገና ይኸውልህ ሙሉ ውሃ እየሰማኝ ነው አይደል ተሰማላ አንተ እኛ ጓደኛዬ ነው ዝም ያልኩ ዱቄታ ከአሁን ሰዓት ጀምሮ ዱቄት ስላረከኝ ምን ይመስላል
አንተ ልጅ ምን ሆነሃል? ወንድ ልጅ ወንድነታችሁ በዚህ ነው የምትለቁት። ገና ቡቼ ብዬ ጽፍብሃለሁ፣ እዚህ ጋር ቡቼ ብዬ ጽፍብሃለሁ። እሺ ምንም አታመጣም። እየሰማኝ ቁጭ በል ሌላ ነገር ውስጥ አትፈልጋለህ። ሌላ ነገር ውስጥ አትፈልጋለህ። እየሰማኝ ነው። እኔ እንደገና ነው ማስገርዛችሁ። ሌላ ይኸውልህ ገና እዚህ ጋር እንደገና አስገርዛችሁ። ስሜን ነው የምነቀጥራቸው። እስቲ ደውላቸው ነው አንዴ ፍታኝ፣ ጥራቸው የትናንት ነው ፍታኝና እኔ ምን አይነት ሰው እንደሆንኩ ላሳየህ። ገና ቡቼ ብዬ እዚህ ጋር ትነቀሰዋለሽ። እሺ አፈቱኝም አሁን አፈቱኝም። እየሰማኝ ነው። ለዚህ ነው ጥጥሩ ያልከው። ሁለተኛ ተሳስተህ ሁለተኛ የቡቼን ስምና የዩኤልን ስም ብታነሳ ውርደት ከራስ አይፍምሩ። ስለ ሩታ መጥፎ ነገር ወይም ደግሞ መጥፎ ነገር ይዘህ ብትመጣ ሴት ምናምን እንደ ሄርሜላ እንደለመዳችሁት ነገር ድጋሚ እቺ እርጉዝ ነች የምትወልድበት ቀን ደርሷል፣ አንገትህን ይቆርጥልሃል። ገንዘብ እዩኤል ነው የሚቆርጥልህ። ሽንታም ናችሁ። እሺ ልንገራችሁ፣ ሽንታም ናችሁ። ያንተ ሰምተኛል አይደል? እኛ እኮ ሽጉጥ ይዘናል። ሽጉጥ ይዤ እኮ አይደል የመጣሁት። እኔ ላይ ምን አደረግሽ? እኔ ላይ ከዱቄት ከመቀባት ውጪ ምን አደረግሽ? አብዳል ጓደኛዬ ስለነበር ትንሽ ሊና ይሰማኛል። እኔ እገላችኋለሁ ሁለታችሁንም፣ ወይ አስገድላችኋለሁ። እሺ አንተ እኮ አሁን ታስራለህ እኮ የትም አትሄድም። ይኸውልህ አዎ እንደ ዩኤል አንለቅህ። ታድራታለህ እዚህ ግቢ ውስጥ። እኔ በዚህ ቤት ውስጥ ታድራታለህ። በመዳበሪያ እንዳመጣችሁ ማለት ነው። በፌስታል ነው ይዟችሁ እንደሚሄዱ ነው። ባልዲው አንተ ቁጭ በል አንተ ቁጭ ችካስ ነው ቁጭ በል የትም አትሄድም ዛሬ ቁጭ በል። እሺ አሁን አፈቱኝም አልፈታም። ገና እንዲህ ዘቀዝቀን ነው ማሳድርሽ። ገና ውጪ እኔ ላንተ ህግ ጋር አልሄድም። ህግ ጋር ምናምን ቆመህ እኔ ፍርድ ቤት ምናምን አናቆማችሁ። በሩታ ምክንያት ፍርድ ቤት አናቆማችሁም እናንተ ሶስታችሁ። ስለ እህቴ እዚህ ጋር እንዳትል። በእህትህ ምክንያት ነው ስለ እህቴ አታንሳ። በእህትህ ምክንያት ነው ዝም ብዬ ብዙ ነገር የተውኩልህ። በእህትህ ምክንያት በሶሊ ምክንያት ሌላ አንተ ነው የመጣህብኝ። እኔ እንደዚህ አይነት ባህሪ የለብኝም። እንደዚህ አይነት መጥፎ ቆሻሻ ነገር እኔ አሁን ለምን ብቻ ለብቻ አታናግሩኝም? ፈታችሁ ብቻ ለብቻ ወንድ ናችሁ አይደል? እኛ አይደል እንዲያሰርን አሁን እዚህ ጋር ብቻ ለብቻ አውሩኝ። እሺ ወንድ ሰው ወንድ እኮ አያወራም። በቃ ይተገብራል እንጂ ስለሆነ ልብ ቁጭ በል ብያለሁ። ልታሳይ ፈልገህ ነው። አስረና እንደመጣን እኛ አይደል እንዴ? እጅግ እኮ የተፈታ ነበር። መጀመሪያ እንደዚህ እንደምትመጣው አፍናከቱ ነበር። እንደዚህ እንደምትመጣው መጀመሪያ አፋችሁን አከፍቱ ነበር። አፋችሁን አከፍቱ ነበር መጀመሪያ። ይኸውልህ ዋጋ እንደሚያስከፍል ሶሊን ስላስቀየምኳት ነው አውቄ ነው የተያዝኩት። ዋጋ እንደሚያስከፍል ትላላት። ይኸውልህ በእህትህ ምክንያት ነው አውቄ የተያዝኩት እያልኩ ዝም ትላላት። አንተ እኔ እኮ ራሴ ከእንትን ጋር ጋይቶ ገብቶኛል፣ አውቃለሁ። ማዳበሪያ ውስጥ ምናምን ከተዋል። ተው ልክ ነህ። ቀጣይ በፌስታል ነው የሚያስገቡ። ሰምተኛል። ያሳለፍናቸውን ጊዜዎች ያሳለፍን ስለሰብን ነው። በኩርት ፌስታል ነው እንዲያስገባችሁ ማለት ነው። ያሳለፍናችሁ ቆራርጬ እንደዚህ በሳምሶን ይፈታል ማለት ወንድ አያወራም። ቆራርጠኝ ይኸው ከፈለግ ወንድ ከሆንክ ቁጭል አቤሉ ያለ ቁጭል አትጩ። ሌላ ነገር ይሁን ሌላ ነገር ቁጭል ብያለሁ። ሌላ ነገር ይሁን እየሰማኝ ነው። ቡቼ አትጩ። እንዳንተ ዝም ብዬ ሽጉጥ አይደለም አስፈራርቼ መተው ግንባሬን ነው የሚበዛ ከፋ ያቀባየው ጓደኛችን ስለነበርክ ነው ዝም ያልን። እስካሁን ዝም ያልን ጓደኛ እንዲህ ሙቅ መጠጣ ምን ያደረጋችሁ ነው? ይሄ ሶሊ ወንድምሽን አይተሽዋል? ምንድነው ያደረገው? አይ ምንም ግቢ በቃ የምገባው። እሺ በቃ እጂ ለፊ በእናትሽ ምንድነው ያደረከው? ይል አንተ ከሱ ተሽለህና ግቢ። አንቺ እሱ እያደረገኝ ያለውን ነገር ታውቂያለሽ። ላንቺ ብዬ ለቅቄው ምን እንዳረገዩ ይኸውልሽ አይተሽዋል። ምን ላንቺ ብዬ ማለት ነው ለቅቄው ያደረጋችሁት ያላችሁት ልጁን ላንቺ ብዬ ለቅቄው ምን እንደሚያደርገኝ ስራ ነው የምትሰሩት። ቡቼ ትክክለኛ ስራ ነው እየሰራችሁ ያላችሁ። አንቺ ወንድምሽን ያደረገው ነገር እያወቅሽ ቁጭ በል ቁጭ በል ሌላ ወሬ ቁጭ በል። አውቆ ደራሻቱን ሶሊ አውቆ ደራሻቱን እንዳላወቀ ነገራቱን ቤቴ ድረስ ያደረከው ነገር ታውቃለህ። ከብሩኬ ጋር እሷ አሁን ስለመጣህ ያ ነገር ታቀሳስራለህ እንደ ሌላ ነገር እያወራ ይኸውልህ በቃ አንተ ከሱ ተሻልኩ የምትለው እንደዚህ እሱ ስላደረክ ነው። እየሰማኝ ነው። ቡቼ ተረጋጋ። አይቻለው በቃ ሁለታችሁንም አደረጋችሁና ከሱ ተሽላችሁ መገኘት ስትችሉ ጭራሽ ከሱ ትብሳላችሁ። ምንድነው ያደረጋችሁት? ሶሊ እኔ ላንቺ ብዬ ትቻቸው ይኸውልሽ አሁን ምን እንዳደረጉኝ ዱቄት ገቡኝ። አውቄ ታስሬላቸው አይደለም። ቆይ ላስረዳክ። እሺ ላስረዳ። አሁን አቤል እዚህ ጋር አልተረዳችሁትም። እኔ ሰምቼ ነው የመጣሁት አይደለ? ላስረዳችሁ ልነግራችሁ። ምን የተረዳሽ? ቀስ ብለን ቁጭ ብለን በተረጋጋ መንፈስ እንደዚህ ከማን ጋር ነው ቁጭ ብዬ የማወራው? ከሱ ጋር አቤል በቃ አለፈ እኮ አይደለ? ያደረገውን ነገር አላየሽም እንዴ? አንቺ ሶሊ ምን ማለት አሁን አይደለም። ቆይ ላስረዳችሁ። እሺ ትክክል። ምንድነው የምታስረጅኝ? ያደረገው ነገር እኮ ስላልገባችሁ ነው። ዩል አቤል ምንድነው ያልገባን ነገር? ምንድነው ወንድምሽ አይደለም እንዴ? ወንድምሽ ነው። ምን ያደረገው ያላወቅሽም እንዴ? ደርሶ ምንድነው ያደረገው ነገር? አገብቶኛል እኮ እቺ እንደዚህ መናገር አልነበረብሽ። እኔ ቢያንስ እኔ እንዳትነሽ አሁን ትፈቱኛላችሁ። አፈቱኝም ሶሊ ነፍቺ ቆይ እስኪ ቆይ አንዴ ሶሊ ነፍቺ ምንም እኮ አታመጣም። ብንፈታ
ይኸውልህ እኔ ማታውቂው ብዙ ነገር አለ። ለሶሊ ስል ነው በፍቃደኝነት የተፈታሁት እያልኩ ነው የተያዝኩላችሁ። ይኸውልህ ለሶሊ ስል ነው የተያዝኩላችሁ። ለምን አሰማኝም? እኔ እናንተ ይዛችሁኝ አይደለም። ሌላ ወሬ አታወራ አንተ ልጅ። አሁንም ቢሆን ቡቼ ቆይ እስኪ አንዴ ተረጋጉ። እስኪ ስሜታዊ ከመሆናችሁ በፊት ያሳለፋችሁትን ነገር አትዋሽ። እዚህ ጋር እሷን ስትል ሌላ ነገር አታወራ። እያወራ የነበረው ነገር አውራ በሷ ፊት። አልዋሸሁም። ይኸውልህ እያወራ የነበረው ነገር በሷ ፊት አውራ። አንዴ ቡቼ ሶሊ ስትመጣ ነው ዝም የምትለው? ቀይረው ወሬ አስመሳይ ምንድነው? እሺ ይሄ እንዲህ እያስመሰልክ ነው ሩታ ላይ እንዲህ እያስመሰልክ ነው ገደል የከተትካት ልጅቷ። ከአሁን ሰዓት ጀምሮ ይኸውልህ ከአሁን ሰዓት ጀምሮ እየነገርኩ ነው። አጠገባቸው ወደር ማናቸውም ጋር አብርሃም ጋር ሩታም ጋር አንጎልን ነው በሳለ አትወጣውና ሶሊ ያገባሽ አንዴ ነይ ግቢ አንቺ ምንም ነይ ግቢ ናውጣ ከግቢ ናውጣ